ሰላም ሁላችሁም፣ እኔ ሚሊኬች ነኝ። ዛሬም እጅግ አስደናቂና ብዙ እየተፈጠሩ እግር ኳስ ዜናዎችን ይዤላችሁ ቀርቤያለሁ። በዛሬው ቪዲዮ ውስጥ ብዙ ደጋፊዎችን ያስደነገጡ እንቅስቃሴዎች፣ ትልልቅ የዝውውር ወሬዎች እንዲሁም በቀጣይ ቀናት ሊያነጋግሩ የሚችሉ ጉዳዮች ይጠብቃቸዋል። ስለዚህ ቪዲዮውን እስከ መጨረሻ ድረስ እንዳትዘሉ ጠይቃለሁ። እንዲሁም ለቻናሉ አዲስ ከሆናችሁ ላይክ አድርጉ፣ ሰብስክራይብ ይጫኑ፣ የደወል ምልክቱንም ያንቡ። እንዲህ ሲያደርጉ ሁሉንም አዳዲስ የእግር ኳስ ዜናዎችን ከሁሉም በፊት ይደርሳቸዋል። እስኪ አሁን ደግሞ ወደ ዛሬው እግር ኳስ ዜና እንግባ። ወደ ትልቁ የዝውውር ዜና አለፍን። ማንቸስተር ዩናይትድ ከቼልሲ አማካኝ አንድሬ ሳንቶስን ለማስፈረም ስምምነት ላይ ደርሷል የሚለው ዜና ወጥቷል። እንደወጡት መረጃዎች ከሆነ ክለቡ ለዚህ ዝውውር 48 ሚሊዮን ፓውንድ ቋሚ ክፍያና 2 ሚሊዮን ፓውንድ በተጨማሪ ጉርሻ ለመክፈል ተስማምቷል። ተጫዋቹም የሕክምና ምርመራውን ለማጠናቀቅ ፍቃድ አግኝቶ ከምርመራው በኋላ የ5 ዓመት ውል እንደሚፈርም ተነግሯል። ይህ ዝውውር ብዙ የማንቸስተር ዩናይትድ ደጋፊዎችን አስገርሟል። ምክንያቱም ብዙዎች ክለቡ በአሁኑ ጊዜ እንደ ኦሪያን ቹዋሚኒ፣ ኤደርሰን ወይም ሌሎች ትልልቅ ስሞችን እንደሚያስፈርም ይጠብቁ ነበር። ነገር ግን ዩናይትድ የመጀመሪያው ምርጫውን በወጣቱ ብራዚላዊ አማካኝ ላይ ማድረጉ ክለቡ ለወደፊት የገነባ መሆኑን ያሳያል። አንድሬ ሳንቶስ በብራዚል እግር ኳስ ካደገ በኋላ ወደ አውሮፓ በመምጣት በብዙ ክለቦች ተከታትሎ ነበር። በአማካኝ ክፍል ኳስን የማስተላለፍ ብቃቱ፣ ጨዋታን የማንበብ ችሎታው፣ ግፊትን በመቋቋም የሚያሳየው መረጋጋትና ወደፊት ኳስ የማስጀመር ብቃቱ በጣም ከፍተኛ እንደሆነ ይታመናል። ከዚህ በላይ በአካላዊ ብቃቱ ጠንካራ መሆኑ፣ በ90 ደቂቃ ውስጥ ያለ መርከም መጫወቱና በተከላካይ አማካኝ ሆኖም በአጥቂ አማካኝነት መጫወት መቻሉ ለዩናይትድ አሰልጣኞች ትልቅ ጥቅም ያመጣል ተብሎ ይታመናል። ነገር ግን የዝውውር የማንቸስተር ዩናይትድ የአማካኝ ፊርማ መጨረሻ አይደለም። ከክለቡ የቀረቡ መረጃዎች መሰረት አንድሬ ሳንቶስ የረጅም ጊዜ ፕሮጀክት አካል እንጂ ብቸኛው ፈራሚ አይደለም። ዩናይትድ በዚህ ክረምት የዝውውር ገበያ ተጨማሪ 2 አማካኞችን ለማስፈረም እቅድ አለው። ይህም ክለቡ የመሃል ሜዳውን ሙሉ በሙሉ ለመቀየር እየሰራ መሆኑን ያሳያል። በተለይ የኤደርሰን ስም አሁንም ከዩናይትድ ጋር እየተነሳ ሲሆን በተጨማሪም ሌሎች ትልልቅ አማካኞች ላይ ውይይት እየተካሄደ መሆኑ ተዘግቧል። ይህ ማለት ዩናይትድ በአንድ ተጫዋች ብቻ አልተወሰነም። ለቀጣዩ ሲዝን የሚወዳደር ጠንካራ ቡድን ለመገንባት በስፋት እየሰራ ነው። እንደ ሪፖርቶች ከሆነ ዩናይትድ አንድሬ ሳንቶስን የአሁኑን ችግር ለመፍታት ብቻ ሳይሆን ለሚቀጥሉት 5 እና ከዚያ በላይ ዓመታት የክለቡ ዋና አማካኝ እንዲሆን አስበው ነው የሚያስፈርመው። አሁን ግን ጥያቄው አንድ ነው። አንድሬ ሳንቶስ በኦልድ ትራፎርድ የሚጠበቅበትን ደረጃ ማሳየት ይችላል ወይስ ዩናይትድ አሁንም ሌላ ትልቅ አማካኝ ፊርማ ያስፈልገዋል? የእናንተን አስተያየት በኮመንት አሳውቁኝ። በቀጣይ ዜና ደግሞ ወደ አርሰናል የምንሄድ ይሆናል። በዝውውር ዜናዎች ላይ በጣም የሚታመነው ሂር ዊ ጎ የሚለው ምልክት ለኢላን ሚስሌየር ተሰጥቷል። ይህ ማለት የዝውውሩ ሂደት ሙሉ በሙሉ መጠናቀቁን ያመለክታል። እንደወጡት መረጃዎች የቀድሞ የሊድስ ዩናይትድ ፈረንሳዊ ግብ ጠባቂ ኢላን ሚስሌየር የሕክምና ምርመራውን በተሳካ ሁኔታ አጠናቋል። ከዚህም በላይ ውሉን በለንደን በይፋ ፈርሟል። ተጫዋቹም የአርሰናልን ፕሮጀክት እንደሚያምንበትና ወደ ኤምሬትስ ለመዘዋወር ወዲያውኑ ፈቃደኛ እንደነበር ተገልጿል። ሚስሌየር በፈረንሳይ ወጣት እግር ኳስ ካደገ በኋላ ወደ ሊድስ ዩናይትድ በመምጣት በፕሪሚየር ሊግ ብዙ ልምድ ያካበተ ግብ ጠባቂ ነው። ምንም እንኳን ሊድስ በተለያዩ ወቅቶች ውጤታማ ባይሆንም ሚስሌየር በብዙ ጨዋታዎች ክለቡን ከከፍተኛ ሽንፈት የታደገ አስደናቂ ብቃት አሳይቷል። ፈጣን መላሹ፣ በአንድ ለአንድ ሁኔታ ያለው ጥንካሬ እንዲሁም ከእግሩ ጋር ኳስ የመጫወት ችሎታው ብዙ ጊዜ ምስጋና ሲቀበል ቆይቷል። ነገር ግን ብዙ ሰዎች የሚጠይቁት አንድ ጥያቄ አለ። አርሰናል ለምን ሌላ ግብ ጠባቂ አስፈለገው? መልሱ ቀላል ነው። ሚኬል አርቴታ በእያንዳንዱ ቦታ ጥራት ያለው ተጫዋች እንዲኖረው ይፈልጋል። በቀጣዩ ሲዝን አርሰናል በፕሪሚየር ሊግ፣ በቻምፒየንስ ሊግ፣ በኤፍኤ ካፕ እና በሌሎች ውድድሮች ስለሚወዳደር በእያንዳንዱ ቦታ ጥልቅ ስብስብ መኖሩ በጣም አስፈላጊ ነው። እንደ ሪፖርቶች ከሆነ ሚስሌየር በአርሰናል የመጀመሪያ ምርጫ ግብ ጠባቂ አይሆንም፣ እንዲሁም ሁለተኛ ምርጫም አይሆንም። ክለቡ በመጀመሪያና በሁለተኛ ምርጫ ግብ ጠባቂዎች ላይ እምነት ስላለው ሚስሌየር በአብዛኞቹ እንደ ሶስተኛ ምርጫ ግብ ጠባቂ ይቆጠራል። ይህ ማለት ግን የመጫወት እድል ፈጽሞ የለውም ማለት አይደለም። በረጅም የውድድር ዘመን ውስጥ ጉዳቶች፣ እረፍቶች እና የካፕ ጨዋታዎች ስለሚኖሩ ሚስሌየር የመጫወት እድል ሊያገኝ ይችላል። በተጨማሪም በልምምድ ወቅት ከከፍተኛ ደረጃ ተጫዋቾች ጋር በየቀኑ መስራቱ ብቃቱን የበለጠ ለማሳደግ እድል ይሰጠዋል። ለአርሰናል የዝውውር በገንዘብም በጣም ጥሩ ስራ እንደሆነ ይታያል። ምክንያቱም ክለቡ ብዙ ወጪ ሳያደርግ በፕሪሚየር ሊግ ልምድ ያለውን ግብ ጠባቂ አግኝቷል። ይህም በሌሎች ዋና የዝውውር ኢላማዎች ላይ የበለጠ ገንዘብ እንዲያወጣ ያስችለዋል። በሌላ በኩል የዝውውር አርሰናል በዚህ ክረምት እያደረገው ያለው የቡድን
የቡድን ግንባታና እንዳላበቃ ያሳያል። ክለቡ አሁንም በአጥቂ፣ በአማካኝ፣ በተከላካይና በሌሎች ቦታዎች ተጨማሪ ፊርማዎችን ለማድረግ እየሰራ መሆኑ ተዘግቧል። ስለዚህ ሜስሌር ወደ አርሰናል መቀላቀሉ ምናልባት የክለቡ የክረምት ዝውውር ገበያ ጅምር ብቻ ሊሆን ይችላል። በቀጣዮቹ ቀናት ደግሞ ሌሎች ትልልቅ የፊርማ ዜናዎች ከኤምሬትስ ሊወጡ እንደሚችሉ ግምቶች በጣም እየበረቱ ነው። ሌላው ዜናም እዛው ከአርሰናል ቤት አርሰናል በዚህ ክረምት ዝውውር ገበያ ዋና የጥቃት ኢላማ ያደረገው ተጫዋች የአስቶን ቪላ ኮከብ ሞርጋን ሮጀርስ መሆኑ ተዘግቧል። እንደወጡት መረጃዎች የአርሰናል አሰልጣኝ ሚኬል አርቴታና የስፖርት ዳይሬክተሩ አንድሪያ ቤርታ ሮጀርስን በቀጣዩ የቡድን ግንባታ ውስጥ ቁልፍ ተጫዋች እንዲሆን እያሰቡት ነው። ተጫዋቹ የግል ስምምነት እስከ 2031 የሚቆይ ውል ላይ መድረሱም ተነግሯል። ይህ ማለት ሮጀርስ ወደ ኤምሬትስ የሚሄድ ፍላጎት እንዳለው ያሳያል። ሆኖም ዝውውሩ በቀላሉ የሚጠናቀቅ አይመስልም። ምክንያቱም አስቶን ቪላ ተጫዋቹን ለመልቀቅ ከ100 እስከ 130 ሚሊዮን ፓውንድ ድረስ እየጠየቀ ነው። ይህም ሮጀርስን በዚህ ክረምት ገበያ ውስጥ በጣም ውድ ከሆኑ ተጫዋቾች አንዱ ያደርገዋል። ብዙ ሰዎች አርሰናል ለምን በዚህ መጠን ገንዘብ ለሮጀርስ ለማውጣት ፈቃደኛ ሆነ ብለው እየጠየቁ ነው። ምክንያቱም ሮጀርስ በአንድ ቦታ ብቻ የሚጫወት ተጫዋች አይደለም። በግራ ክንፍ፣ በቀኝ ክንፍ፣ በአጥቂ አማካኝና እንደ ሐሰተኛ 9 ቁጥር ሆኖም መጫወት ይችላል። ይህ ብዙ ቦታዎችን መሸፈን የሚችል ተጫዋች መሆኑ ለአርቴታ በጣም ይማርካል። በተጨማሪም ሮጀርስ በኳስ ሲንቀሳቀስ ያለው ፍጥነት፣ ተከላካዮችን በአንድ ለአንድ የማለፍ ችሎታው፣ ኳስን ይዞ ወደፊት የመግፋት ብቃቱና የጎል ዕድሎችን የመፍጠር ችሎታው በፕሪሚየር ሊግ ብዙ ትኩረት አስገኝቶለታል። እድሜውም ገና ወጣት ስለሆነ ወደፊት የበለጠ የሚያርክ ተጫዋች እንደሆነ ይታመናል። የአርሰናል አሰልጣኝ ሚኬል አርቴታ በተለይ በጥቃት ክፍሉ ውስጥ የቡድኑን ጥልቀት ለማሳደግ እየፈለገ ነው። በተለይ በቻምፒየንስ ሊግ እና በፕሪሚየር ሊግ በአንድ ጊዜ ለመወዳደር በእያንዳንዱ ቦታ ከፍተኛ ጥራት ያላቸው ተጫዋቾች እንዲኖሩት ይፈልጋል። ሮጀርስም ይህንን ፍላጎት የሚያሟላ ተጫዋች ተደርጎ ይታያል። ነገር ግን አስቶን ቪላ ተጫዋቹን ለመልቀቅ ፈጣን ውሳኔ የለውም። ክለቡ ሮጀርስን ከወደፊቱ ፕሮጀክቱ ውስጥ በጣም አስፈላጊ ተጫዋች አድርጎ ስለሚመለከተው በከፍተኛ ገንዘብ ካልቀረበለት በስተቀር ዝውውሩን እንደማይፈቅድ ተዘግቧል። ይህ ማለት አርሰናል ሮጀርስን ለማስፈረም ከፈለገ ከክለቡ ታሪክ ውስጥ ትልቁን የዝውውር ወጪ ሊያደርግ ይችላል። ሌላ በኩል ዝውውሩ ብቻውን አይደለም። አርሰናል በዚህ ክረምት ሌሎች የጥቃት ተጫዋቾችን የሚከተለ መሆኑ ተዘግቧል። ይህም አርቴታ በቀጣዩ ሲዝን ለሁሉም ዋንጫዎች በተሟላ ቡድን ለመፎካከር እያቀደ መሆኑን ያሳያል። አሁን ግን የሚጠበቀው ነገር አርሰናል የአስቶን ቪላን የገንዘብ ጥያቄ ያሟላ ይሆን ወይስ ዝውውሩ በዋጋ ምክንያት ይቋረጣል? ይህን ጥያቄ የሚመልሱት የሚቀጥሉት ቀናት ይሆናሉ። ከዚህ የበለጠ የሚያስደንቀው ግን አርሰናል ትኩረቱን በሞርጋን ሮጀርስ ላይ ብቻ አላደረገም። እንደወጡት በተመሳሳይ ጊዜ ሁለት ትላልቅ የዝውውር እቅዶችን እያስኬደ ነው። እነዚህም የአስቶን ቪላ ኮከብ ሞርጋን ሮጀርስ እና የፈረንሳዩ ክንፍ አጥቂ ብራድሊ ባርኮላ ናቸው። ይህ ማለት አርሰናል አንዱ ዝውውር ካልተሳካ ሌላውን ለማስፈረም ብቻ እየጠበቀ አይደለም፣ በሁለቱም ተጫዋቾች ላይ በአንድ ጊዜ እየሰራ መሆኑ ነው። ይህም የአርቴታና የክለቡ አመራሮች በዚህ ክረምት የጥቃት ክፍሉን በትልቅ ደረጃ ለማጠናከር እንደወሰኑ ያሳያል። ብራድሊ ባርኮላ በአውሮፓ ውስጥ በጣም ተስፋ ሰጪ ወጣት ክንፍ አጥቂዎች መካከል አንዱ ነው። ፍጥነቱ፣ የኳስ ቁጥጥሩ፣ ተከላካዮችን አንድ ለአንድ የማለፍ ችሎታውና ለባልደረቦቹ የጎል እድል የመፍጠር ብቃቱ አርሰናልን በጣም አስደስቶታል። በሌላ በኩል ሞርጋን ሮጀርስም በፕሪሚየር ሊግ ያሳየው አቋም እና በብዙ የጥቃት ቦታዎች የመጫወት ችሎታው ለአርሰናል ዋና ኢላማ እንዲሆን አድርጎታል። ስለዚህ ክለቡ ከሁለቱም ተጫዋቾች አንዱን ብቻ ሳይሆን ከተቻለ ሁለቱንም በአንድ የዝውውር ገበያ ውስጥ ለማስፈረም እየሞከረ ነው። ይህ የሚያሳየው ደግሞ አርሰናል በቀጣዩ የውድድር ዘመን ለፕሪሚየር ሊግ እና ለቻምፒየንስ ሊግ በተመሳሳይ ጊዜ ለመፎካከር በጣም ጠንካራ ስብስብ ለመገንባት እየሰራ መሆኑን ነው። ሚኬል አርቴታ በየቦታው ሁለት ከፍተኛ ጥራት ያላቸው ተጫዋቾች እንዲኖሩት ይፈልጋል። ይህም ረጅም የውድድር ዘመን ጉዳቶችና ተደጋጋሚ ጨዋታዎች ሲኖሩ የቡድኑ ጥራት እንዳይቀንስ ያግዛል። በተጨማሪም ከወጡት ሪፖርቶች መሰረት የአርሰናል የክረምት ዝውውር ስራ በእነዚህ ሁለት ተጫዋቾች ብቻ አይበቃም። ክለቡ አሁንም አዲስ አጥቂ፣ ማዕከላዊ አማካኝ፣ ተከላካይ፣ ሙሉ ተከላካይ፣ ግብ ጠባቂና በግራ ክንፍ የሚጫወት አጥቂ ለማስፈረም እየሰራ መሆኑን ይነገራል። ይህ ሁሉ የሚያሳየው አርሰናል በዚህ ክረምት ገበያ ተጫዋቾችን በቁጥር ብቻ ሳይሆን በጥራትም ለማሳደግ ትልቅ እቅድ እንዳለው ነው። ስለዚህ ቀጣዮቹ ቀናት ለአርሰናል ደጋፊዎች በጣም ወሳኝ ይሆናሉ። ምክንያቱም ሮጀርስ እና ባርኮላ መካከል አንዱ ብቻ ወይም ሁለቱም ወደ ኤምሬትስ ሊያመሩ ይችላሉ። ሌላው አርሰናል እየተመለከተው ተጫዋች ቡርኖ ጉማሬሽ ነው። እንደወጡት መረጃዎች ከሆነ የኒውካስትል ዩናይትድ ኮከብ አማካኝ ቡርኖ ጉማሬሽ ወደ አርሰናል መሄድ ፍላጎት እንዳለው ተገልጿል። ብራዚላዊው አማካኝ ከ2022 ወደ ኒውካስትል ከመጣ በኋላ የክለቡ ቁልፍ ተጫዋች ሆኗል። በመሃል ሜዳ ላይ ያለው የጨዋታ ብቃት፣ የኳስ የመቆጣጠር ችሎታው፣ ተከላካይና አጥቂ ሚናን ማጣመር መቻሉ በፕሪሚየር ሊጉ ካሉ ምርጥ አማካኞች መካከል እንዲቆጠር አድርጎታል። አርሰናል በበኩሉ የመሃል ሜዳውን ይበልጥ ለማጠናከር እየፈለገ ነው። ሚኬል አርቴታ በተለይ ጨዋታን
ስልጣንን መቆጣጠር የሚችል በግፊት ስር ኳስን ማስቀጠል የሚችልና ቡድንን የሚመራ አማካኝ እንደሚፈልግ ይታወቃል። ብሩኖ ጉማሬዥም ይህንን ባህሪ የሚሞላ ተጫዋች ተደርጎ ይታያል። እንደተገለጸው አርሰናል ብሩኖን ለማስፈረም እስከ 60 ሚሊዮን ፓውንድ ለመክፈል ፈቃደኛ ነው ተብሏል። ነገር ግን ኒውካስትል ተጫዋቹን ለመሸጥ ፍላጎት እንደሌለው አሳውቋል። ኒውካስትል ብሩኖን ከፕሮጀክቱ ውስጥ እጅግ አስፈላጊ ተጫዋች አድርጎ ይመለከተዋል። በቅርብ ዓመታት ክለቡ ወደ ከፍተኛ ደረጃ ለመመለስ እየገነባ ባለው ፕሮጀክት ውስጥ የጉማሬዥ ሚና በጣም ትልቅ ነው። ነገር ግን አርሰናል ለምን ብሩኖ እንደሚፈልግ ምክንያቱ ግልጽ ነው። በቀጣዩ ሲዝን አርሰናል በፕሪሚየር ሊግ እና በቻምፒየንስ ሊግ ዋንጫ ለመወዳደር ከፍተኛ የልምድ ያላቸውን ተጫዋቾች ማዕከል ይፈልጋል። ብሩኖ ጉማሬዥ ደግሞ በትልቅ ጨዋታዎች ልምድ አለው። በግፊት ስር መጫወት የሚችልና የቡድን መሪ ባህሪ ያለው ተጫዋች ነው። ይህም አርቴታ በአማካኝ ክፍል ውስጥ የሚፈልገውን ጥራት ሊያመጣ ይችላል። ሆኖም የዝውውሩ ትልቁ እንቅፋት ኒውካስትል ነው። ክለቡ ምንም እንኳን ትልቅ ጥያቄ ቢያቀርብለትም ተጫዋቹን ለመልቀቅ እንደማይፈልግ ግልጽ አድርጓል። ስለዚህ ቀጣዮቹ ቀናት የብሩኖ ጉማሬዥ የወደፊት እጣ ፋንታ ላይ በጣም ወሳኝ ይሆናሉ። አርሰናል እርሱን ለማስፈረም ትልቅ ጥረት ያደርጋል ወይስ ኒውካስትል የኮከቡን ተጫዋች ማቆየት ይችላል? የሚቀጥለው የዝውውር ገበያ መልሱን ያሳየናል። ሌላው ትልቅ ዜና እዛው አርሰናል ቤት በአውሮፓ እግር ኳስ የብዙ ደጋፊዎችን ትኩረት የሳበው የዊሊያም ሳሊባ ዜና እንመልከት። እንደወጡት መረጃዎች ባርሴሎና፣ ሪያል ማድሪድ እና ፒኤስጂ የአርሰናሉን ፈረንሳይ ተከላካይ ዊሊያም ሳሊባ ለማስፈረም ፍላጎት እንዳሳዩ ተገልጿል። ዊሊያም ሳሊባ በአሁኑ ጊዜ ከአርሰናል በጣም አስፈላጊ ተጫዋቾች አንዱ ሆኗል። ከቡድኑ ጋር ከተቀላቀለ በኋላ በመከላከል ክፍል ላይ ታላቅ መረጋጋት አምጥቷል። የኳስ ቁጥጥሩ፣ ፍጥነቱ፣ የአየር ኳስ ብቃቱና በግፊት ስር የመጫወት ችሎታው ከአውሮፓ ምርጥ ተከላካዮች መካከል እንዲቆጠር አድርጎታል። በተለይ ከገብርኤል ማጋሌሽ ጋር የፈጠረው የመሃል ተከላካይ ጥምረት ለአርሰናል ትልቅ ጥንካሬ ሆኗል። ሁለቱ ተጫዋቾች በተከላካይ ክፍል ያላቸው መግባባት አርሰናል በቅርብ ዓመታት ካሳየ ጠንካራ የመከላከል አቋም ጀርባ ካሉት ዋና ምክንያቶች አንዱ ነው። የብቃቱ ደግሞ የአውሮፓ ታላቅ ክለቦችን አስቀምጧል። ሪያል ማድሪድ በተለይ በተከላካይ ክፍሉ የወደፊት ማጠናከሪያ ላይ ሲያስብ ሳሊባን እንደ ዋና አማራጭ እንዲመለከቱ ተዘግቧል። ማድሪድ በዓለም ደረጃ ያሉ ተከላካዮችን ለማስፈረም ሁልጊዜ ፍላጎት ያለው ክለብ ሲሆን የሳሊባ እድሜ ብቃትና የወደፊት እድገት በጣም አስደስቶታል። በሌላ በኩል ባርሴሎናም በመከላከል ክፍሉ ላይ ተጨማሪ ጥራት ለማምጣት እየፈለገ ነው። የካታላኑ ክለብ ለወደፊት የመሃል ተከላካዩን ቦታውን ለማጠናከር ሳሊባን እንደ ተመራጭ ተጫዋች እየተመለከተው ነው ተብሏል። ፒኤስጂ ደግሞ የፈረንሳይ ተጫዋቾችን በቡድኑ ውስጥ ማካተት የሚፈልግ ክለብ ነው። የፓሪሱ ክለብ ሳሊባን በሊግ 1 ያደገና በፈረንሳይ ብሔራዊ ቡድን ደረጃ የሚታወቅ ተጫዋች በመሆኑ በቅርብ እየተከታተለ ነው ተብሏል። ነገር ግን አርሰናል ሳሊባን ለመሸጥ ምንም ፍላጎት እንደሌለው ግልጽ አድርጓል። ክለቡ ተጫዋቹን የወደፊት የቡድን መሪ አድርጎ ስለሚያየው ማንኛውንም የሽያጭ ጥያቄ ለመቀበል አይፈቅድም። እንደተገለጸው አርሰናል ከ150 ሚሊዮን ዩሮ በላይ የሆነ ከፍተኛ ጥያቄ ካልቀረበ በስተቀር ሳሊባን ለመልቀቅ አያስብም። ይህም ተጫዋቹ ምን ያህል እንደሚገመገም ያሳያል። ለአርሰናል ደጋፊዎች ዋናው ጥያቄ አንድ ነው። የአውሮፓ ታላላቅ ክለቦች ቢመጡም ዊሊያም ሳሊባ በኤምሬትስ መቆየቱን ይቀጥላል ወይስ ከፍተኛ የዝውውር ጥያቄ አርሰናልን ውሳኔ እንዲቀይር ያደርገዋል? በሚቀጥሉ ቀናት የሳሊባ የወደፊት ዕጣ ፈንታ በዝውውር ገበያ ውስጥ ከሚከታተሉት ትልቅ ጉዳዮች አንዱ ሆኖ ይቀጥላል። አሁን ደግሞ በዝውውር ገበያው ላይ ትልቅ ድንጋጤ ሊፈጥር የሚችል ዜና እንመልከት። ማንቸስተር ዩናይትድ የሪያል ማድሪድን የፈረንሳይ አማካኝ ኦሪያን ቹዋሚኒን ለማስፈረም ከ100 ሚሊዮን ዩሮ በላይ የሚደርስ ጥያቄ ለማቅረብ ዝግጁ መሆኑ ተዘግቧል። ቹዋሚኒ በዓለም እግር ኳስ ካሉ በጣም የተሟሉ ወጣት አማካኞች መካከል አንዱ ነው። ከፈረንሳዩ አስ ሞናኮ ወደ ሪያል ማድሪድ ከዘዋወረ በኋላ በመሃል ሜዳ ላይ ትልቅ እድገት አሳይቷል። በተለይ ኳስ ማቋረጥ፣ የጨዋታ ፍጥነትን መቆጣጠር፣ ከተከላካይ መስመር ፊት ላይ የመጫወት ብቃቱ በትልቅ ደረጃ አስመስክሮለታል። የማንቸስተር ዩናይትድ ፍላጎትም ያለ ምክንያት አይደለም። ቀያዮቹ ሰይጣኖች በመሃል ሜዳቸው ላይ በቅርብ ዓመታት የመረጋጋት ችግር አሳይተዋል። በተለይ ተከላካይ አማካኝ ቦታ ላይ በከፍተኛ ደረጃ የሚመራ ተጫዋች ማግኘት የክለቡ ትልቅ ቅድሚያ ሆኗል። በዚህ ምክንያት ቹዋሚኒን እንደ ዋና የዝውውር ኢላማ እያዩት ነው። የ26 ዓመቱ አማካኝ በልምድ በአካላዊ ጥንካሬና በቴክኒክ ብቃት የዩናይትድን የመሃል ሜዳ ሊያሻሽል የሚችል ተጫዋች ተደርጎ ይታያል። እንደተገለጸው ከሆነ ዩናይትድ ከ100 ሚሊዮን ዩሮ በላይ የሆነ ጥያቄ ለማቅረብ ዝግጁ ቢሆንም ዝውውሩ ቀላል አይሆንም። ምክንያቱም ሪያል ማድሪድ ቹዋሚኒን እንደ ወደፊት የቡድኑ ዋና አማካኝ አድርጎ ስለሚያየው ለመሸጥ ፍላጎት እንደሌለው ተነግሯል። በማድሪድ ውስጥ ቹዋሚኒ ከካርሎ አንቸሎቲ እና ከክለቡ አመራሮች ከፍተኛ እምነት ያገኘ ተጫዋች ነው። ለወደፊት የመሃል ሜዳው መሪ እንደሚሆን ታላቅ ተስፋ ተጥሎበታል። ነገር ግን ማንቸስተር ዩናይትድ በዚህ የዝውውር ገበያ ትልቅ ለውጥ ለማድረግ እየሞከረ ነው። ክለቡ በአማካኝ ክፍሉ ላይ አዲስ ጥራት ለማምጣት እየሰራ ሲሆን ቹዋሚኒ
የዚህ ፕሮጀክት ዋና ክፍል እንዲሆን ይፈልጋሉ። የዩናይትድ ደጋፊዎች ደግሞ ይህን ዝውውር በትልቅ ጉጉት እየጠበቁት ነው። ምክንያቱም እንደ ቹዋሚኒ ያለ ከፍተኛ ደረጃ ያለው አማካኝ መምጣት የቡድኑን መልክ ሙሉ በሙሉ ሊቀይር ይችላል። አሁን የሚጠበቀው ጥያቄ አንድ ነው። ማንቸስተር ዩናይትድ ከ100 ሚሊዮን ዩሮ በላይ በማቅረብ ሪያል ማድሪድን ማሳመን ይችላል ወይስ ቹዋሚኒ በሳንቲያጎ በርናቡ ቆይቶ የማድሪድ የወደፊት ኮከቡን ይቀጥላል? ይህ በዚህ ክረምት ከሚጠበቁ ትልቅ የዝውውር ታሪኮች አንዱ ሊሆን ይችላል። ወደ ቀጣይ ዜና አለፈን። በሊቨርፑል ቤት የአንፊልዱ ክለብ በመሃል ሜዳው ላይ አዲስ ጥራት ለማምጣት እየሰራ ሲሆን የማይንስ አማካኝ ካይሹ ሳኖንን ለማስፈረም በውድድር ቀዳሚ ሆኖ መቀጠሉ ተዘግቧል። እንደወጡት መረጃዎች ከሆነ ሊቨርፑል የ25 ዓመቱን ጃፓናዊ አማካኝ ካይሹ ሳኖን በቅርብ የተከታተለ ሲሆን ከተጫዋቹ ወኪሎች ጋር ግንኙነት መጀመሩ ተገልጿል። በ2026 የዓለም ዋንጫ ያሳየው አስደናቂ ብቃት ደግሞ ብዙ ትልልቅ ክለቦችን ትኩረት እንዲስብ አድርጎታል። ካይሹ ሳኖ በመሃል ሜዳ ላይ ብዙ ሚናዎችን መጫወት የሚችል ተጫዋች ነው። በተለይ ኳስ ማቋረጥ፣ የዱላ ጨዋታን ማቆም፣ በግፊት ስር ኳስን ማስቀጠልና በመከላከል ወደ ማጥቃት ፈጣን ሽግግር ማድረግ በሚችልበት ብቃቱ ይታወቃል። የሊቨርፑል ፍላጎትም የወጣው በዚህ ምክንያት ነው። ክለቡ በአማካኝ ክፍሉ ውስጥ የበለጠ ጥልቀትና አማራጭ ለማግኘት እየፈለገ ሲሆን ሳኖ የወደፊት የቡድኑ አስፈላጊ አባል ሊሆን የሚችል ተጫዋች ተደርጎ ይታያል። በተለይ ከወጣት ተጫዋቾች ጋር መስራት የሚወደው ሊቨርፑል በሳኖ ውስጥ አሁን ያለውን ብቃቱ ብቻ ሳይሆን ወደፊት የሚያደርገውን አቅም እያየ ነው። የጃፓናዊው አማካኝ የጨዋታ አስተዋይነትና የስራ ፍጥነት ከሊቨርፑል የጨዋታ ስርዓት ጋር ሊጣጣም ይችላል። ነገር ግን ሊቨርፑል በዚህ የዝውውር ብቸኛው ተወዳዳሪ አይደለም። አርሰናል፣ ማንቸስተር ዩናይትድ እና ቦሩሲያ ዶርትመንድ ደግሞ ተጫዋቹን እየተከታተሉ መሆናቸው ተገልጿል። ይህ ማለት ሊቨርፑል ሳኖን ለማስፈረም ከትልቅ ውድድር ጋር መጋፈጥ ይኖርበታል። ማይንዝ ደግሞ ተጫዋቹን በቀላሉ ለመልቀቅ አይፈልግም። ክለቡ ሳኖን ከ50 ሚሊዮን ዩሮ በላይ የሚያወጣ ተጫዋች እንደሆነ ይገመገማል። ለሊቨርፑል የዝውውር በተለይ የአማካኝ ክፍሉን የወደፊት እቅድ ለማጠናከር ያለመ ነው። ክለቡ በቅርብ ዓመታት በመሃል ሜዳው ላይ ትልቅ ለውጥ እያደረገ ሲሆን እንደ ሳኖ ያሉ ወጣትና ከፍተኛ አቅም ያላቸው ተጫዋቾችን ማከል ይፈልጋል። አሁን የሚጠበቀው ጥያቄ አንድ ነው። ሊቨርፑል ከአርሰናል፣ ዩናይትድ እና ዶርትመንድ በፊት በመግባቱ ካይሾ ሳኖን ማስፈረም ይችላል ወይስ ሌላ ትልቅ ክለብ በዚህ ውድድር ውስጥ ሊገባ ይችላል? የሳኖ የወደፊት ዕጣ ፋንታ በዚህ የዝውውር ገበያ ከሚከታተሉት አስደሳች ታሪኮች አንዱ ሊሆን ይችላል። ቀጣዩ ዝውውር እዛው ከእንግሊዝ ምድር ሳንወጣ ቼልሲ ቤት የስታንፎርድ ብሪጅ ክለብ መከላከያ ክፍሉን ለማጠናከር የክሪስታል ፓላሱን ፈረንሳዊ ተከላካይ ማክሰንስ ላክሮዋን ለማስፈረም አሁንም ፍላጎት እንዳለው ተዘግቧል። ቼልሲ በቀጣዩ ሲዝን የተሻለ የመከላከል መስፈር ለመገንባት እየሰራ ሲሆን ላክሮዋን እንደ ዋና የተከላካይ ኢላማው የተመለከተው ነው። በተለይ የእድሜው የአካላዊ ጥንካሬውና በተለያዩ የተከላካይ ሚናዎች መጫወት መቻሉ ለለንደኑ ክለብ እጅግ የሚስብ ሆኗል። ማክሰንስ ላክሮዋ በፈረንሳይ እግር ኳስ ያደገ እና በጀርመን በልዩ ብቃቱ የታየ ተከላካይ ነው። በኋላም ወደ ፕሪሚየር ሊግ በመምጣት በክሪስታል ፓላስ በመከላከል ክፍል ጠንካራ አቋም አሳይቷል። የላክሮዋ ዋና ጥንካሬዎች አንዱ አካላዊ ብቃቱ ነው። ረጅም ቁመቱ፣ ፍጥነቱና ተቋሚ አጥቂዎችን በአንድ ለአንድ ማቆም መቻሉ በፕሪሚየር ሊግ ያለውን ዋጋ ከፍ አድርጎታል። በተጨማሪም ከኋላ በመነሳት ኳስን በጥራት ማስጀመር የሚችል ተከላካይ መሆኑ ቼልሲን ሳበው። ነገር ግን ዝውውሩ ቀላል አይሆንም። ክሪስታል ፓላስ ተጫዋቹን ለመልቀቅ ከፍተኛ የገንዘብ ጥያቄ አቅርቧል። እንደወጡት መረጃዎች ከሆነ ፓላስ ላክሮዋን ለመሸጥ ወደ 69 ሚሊዮን ዩሮ የሚጠጋ ዋጋ እየጠየቀ ነው። ቼልሲ ግን ከዚህ በፊት ብዙ ተጫዋቾችን በመከላከል ክፍል ላይ ማከል ሲሰራ ቆይቷል። ክለቡ የወደፊት ቡድኑን በወጣትና በከፍተኛ አቅም ያላቸው ተጫዋቾች ለመገንባት የሚያደርገው እቅድ ላክሮዋን እንደሚያመች ይታመናል። ሆኖም አሁን ያለው ችግር ቼልሲ በመጀመሪያ የቡድኑን ተጫዋቾች ብዛት ማስተካከል አለበት የሚለው ነው። ክለቡ አንዳንድ ተጫዋቾችን ከሸጠ በኋላ ለላክሮዋ አዲስ ጥያቄ ለማቅረብ እያሰበ ነው። ለቼልሲ ላክሮዋ መምጣት በተለይ በመሃል ተከላካይ ቦታ ላይ ተጨማሪ ጥራት ይጨምርለታል። ከፍተኛ ጨዋታዎችን ለመጫወትና በአውሮፓ ውድድሮች ለመፎካከር እንደሱ ያለ ጠንካራ ተከላካይ ማግኘት ለክለቡ ጠቃሚ ነው። አሁን የሚጠበቀው ጥያቄ አንድ ነው። ቼልሲ የፓላሱን ከፍተኛ የዝውውር ዋጋ ማሟላት ይችላል ወይ የሚለው ነው፣ ወይም ሌላ ክለብ በመግባት የፈረንሳዩን ተከላካይ ይወስዳል። የማክሰንስ ላክሮዋ የዝውውር በዚህ ክረምት ከሚከታተሉት የፕሪሚየር ሊግ መከላከያ ታሪኮች አንዱ ሊሆን ይችላል። አሁን ደግሞ በፕሪሚየር ሊጉ ትልቅ ክለቦች ትኩረት ላይ የዋለውን ወጣት ባለተሰጥኦ እንመልከት። ማንቸስተር ዩናይትድ፣ ቼልሲ እና ክሪስታል ፓላስ የቱሎስ ወጣት አማካኝ አሌክሲስ ቮሳህን
በቅርብ እየታተሉ መሆናቸው ተዘግቧል። የ18 ዓመቱ ፈረንሳዊ ተጫዋች በቱሎዝ በሚያሳዩ አስደናቂ ብቃት የብዙ ክለቦችን አይን ስቧል። በተለይ በወጣትነቱ የሚያሳዩ ጨዋታ አስተዋይነት፣ የኳስ ቁጥጥርና በመሃል ሜዳ ላይ የሚያደርገው እንቅስቃሴ ከፍተኛ ትኩረት አስገኝቶለታል። አሌክሲስ ሶቫ አሁንም ወጣት ቢሆንም በከፍተኛ ደረጃ የመጫወት አቅም እንዳለው እያሳየ ነው። በመሃል ሜዳ ላይ ኳስን ማስቀጠል፣ የጨዋታ ሪትም መቆጣጠርና ለቡድን አጋሮቹ ድሎችን መፍጠር ከሚችልባቸው ችሎታዎች መካከል ናቸው። በተለይ ማንቸስተር ዩናይትድ የወደፊት ቡድኑን ለመገንባት እንደ ቮሳ ያሉ ወጣት ተጫዋቾችን እየፈለገ ነው። ክለቡ በመሃል ሜዳው ላይ አዲስ ጥራት ለማምጣት ሲሰራ ሲሆን 18 ዓመቱ አማካኝ የረጅም ጊዜ ፕሮጀክት አካል ሊሆን ይችላል። ቼልሲም በተመሳሳይ የወጣት ተጫዋቾችን ማሰባሰብ እና ለወደፊት ቡድን መገንባት ላይ ትኩረት ሰጥቶታል። የለንደኑ ክለብ ሶቫሃን እንደ ትልቅ አቅም ያለው ተጫዋች በማየት ሁኔታውን የተከታተለ ነው ተብሏል። ክሪስታል ፓላስ ደግሞ ወጣት ባለተሰጥቶችን ለማሳደግ የሚታወቅ ክለብ ሲሆን ሶቫሃን ለማስፈረም ያለው ፍላጎት ተጫዋቹን አቅም ያሳያል። ነገር ግን የቶሎስ ክለብ በቀላሉ ተጫዋቹን ለመልቀቅ አይፈልግም። ቮሳ በወጣትነቱ በክለብ ውስጥ አስፈላጊ ተጫዋች የሆነ ስለመጣ ለሱ የሚቀርበው ጥያቄ ከፍተኛ መሆን ይጠበቃል። ቼልሲ ከዚህ በፊት ለቮሳ ወደ 8 ሚሊዮን ዩሮ የሚጠጋ ጥያቄ አቅርቦ እንደነበር ተገልጿል። ነገር ግን ቱሎዝ ጥያቄውን ውድቅ አድርጎ ነበር። አሁን ደግሞ የተጫዋቹ ዋጋ በእድገቱ ምክንያት ወደ 25 ሚሊዮን ዩሮ አካባቢ እንደሚደርስ ይገመታል። ይህ ዝውውር በተለይ በወጣት ባለተሰጥኦዎች ገበያ ላይ የሚኖረውን ውድድር ያሳያል። ትልቅ ክለቦች የወደፊት ኮከቦችን ቀድሞ ለማግኘት እየተወዳደሩ ነው። አሁን የሚጠበቀው አንድ ጥያቄ ነው። አሌክሲስ ሶቫ በቱሎዝ ቆይቶ እድገቱን ይቀጥላል ወይስ ከማንቸስተር ዩናይትድ፣ ቼልሲ ወይም ክሪስታል ፓላስ አንዱን ለመቀላቀል ወደ ትልቁ እግር ኳስ መድረክ ይገባል? ይህ በዚህ ዝውውር ገበያ ላይ ሊከታተሉት የሚገባ አስደሳች የወጣት ተጫዋች ታሪክ ነው። ቀጣዩ የዝውውር ዜና ወደ አርሰናል ቤት የቼልሲ ወጣት ተከላካይ ጆሽ አቼምፖንግ በዚህ ክረምት ወደ አርሰናል መቀላቀል ፍላጎት እንዳለው ተገልጿል። የ19 ዓመቱ እንግሊዛዊ ተከላካይ በቼልሲ አካዳሚ ያደገ ሲሆን በቅርቡ ወደ ዋናው ቡድን በመግባት ያለውን ታላቅ ችሎታ ማሳየት ችሏል። በተለይ እድሜው፣ ወጣትነት፣ የአካላዊ ጥንካሬውና በመከላከል ቦታ ያለው ተለዋዋጭነት ብዙ ክለቦችን እንዲያስደንቅ አድርጎታል። አቼምፖንግ በመሃል ተከላካይ ቦታና በቀኝ ተከላካይ ቦታ መጫወት የሚችል ተጫዋች ነው። ይህ ችሎታው በዘመናዊ እግር ኳስ በጣም የሚፈለግ ሲሆን ቡድን በተለያዩ ሁኔታዎች ሲገጥመው ተጨማሪ አማራጭ ይሰጣል። አርሰናል ደግሞ በተለያዩ ወደፊት ቡድኑን ለማጠናከር ወጣትና ከፍተኛ አቅም ያላቸውን ተጫዋቾች እየፈለገ ነው። ሚኬል አርቴታ በቡድኑ ውስጥ የረጅም ጊዜ ፕሮጀክት ለመገንባት በወጣት ተጫዋቾች ላይ ትኩረት ሲያደርግ ቆይቷል። እንደተገለጸው ጆሽ አቼምፖንግ ወደ አርሰናል መሄድ ፍላጎት አለው። ተጫዋቹ በኤሚሬትስ የሚያገኘውን የእድገት እድልና በከፍተኛ ውድድር እቅድ እንደሚስበው ተዘግቧል። ነገር ግን ቼልሲ ተጫዋቹን ለመሸጥ ፍላጎት እንደሌለው ግልጽ አድርጓል። የለንደኑ ክለብ አቼምፖንግን የወደፊት ተጫዋች አድርጎ ስለሚያየው በቀላሉ ለመልቀቅ አይፈልግም። ቼልሲ በቅርቡ ብዙ ወጣት ተጫዋቾችን በማሳደግ ላይ ሲሆን አቼምፖንግ ከነዚህ የወደፊት ኮከቦች መካከል አንዱ ተደርጎ ይታያል። ክለቡ በመከላከያ መስመሩ ላይ ለብዙ ዓመታት እንዲያገለግል ይፈልጋል። አርሰናል ግን በበኩሉ ይህንን አይነት ወጣት ባለተሰጥኦ ለማግኘት ዝግጁ ነው። ክለቡ በዊሊያም ሳሊባና ገብርኤል ማጋሌዥ ያለውን የመከላከያ ጥራት ወደፊት ለማስቀጠል ተጨማሪ ወጣት ተከላካዮችን ማከል ይፈልጋል። የአቼምፖንግ ጉዳይ ግን በቀጥታ የሚወሰነው በቼልሲና በአርሰናል መካከል በሚኖረው ውይይት ነው። ቼልሲ ለመሸጥ ካልፈቀደ አርሰናል ሌላ አማራጭ ማሰብ ይኖርበታል። ለወጣቱ ተከላካይ ይህ ደግሞ ትልቅ የሙያ ውሳኔ ነው። በቼልሲ ቆይቶ ቦታውን ለማረጋገጥ ይሞክራል ወይስ ወደ አርሰናል በመሄድ አዲስ ጅማሮ ያደርጋል? የጆሽ አቼምፖንግ ዝውውር በዚህ ክረምት ከሚከታተሉት የለንደን ዝውውሮች ታሪኮች አንዱ ሊሆን ይችላል። ቀጣዩ የዝውውር ዜና ደግሞ ማንቸስተር ዩናይትድ ደጋፊዎችን በብዙ ያስወያየው የማርከስ ራሽፎርድ ወደፊት ጉዳይ እንመለከታለን። እንደወጡት መረጃዎች ራሽፎርድ በቀጣዩ ሲዘን በማንቸስተር ዩናይትድ አዲሱ እቅድ ውስጥ እንደሚካተት ተገልጿል። የእንግሊዛዊ አጥቂ ባለፉት ወራት በብዙ የዝውውር ወሬዎች ውስጥ ተጠቅሷል። በተለይ በቡድኑ ውስጥ ያለው ሁኔታ፣ የቅርብ ጊዜ አቋሙና ከክለቡ ጋር ያለው ግንኙነት ስለወደፊቱ ብዙ ጥያቄዎችን አስነስቶ ነበር። ነገር ግን አሁን የወጡት መረጃዎች እንደሚጠቁሙት ማንቸስተር ዩናይትድ ራሽፎርድ እንደገና በቡድኑ ውስጥ ለመካተት እያሰበ ነው። ተጫዋቹ ከዓለም ዋንጫው በኋላ ወደ ቡድኑ ተመልሶ ከአዲሱ አሰልጣኝ እቅድ ጋር እንዲሰራ ይጠበቃል። ማርከስ ራሽፎርድ የማንቸስተር ዩናይትድ አካዳሚ ምርት ሲሆን ለክለቡ ብዙ ዓመታት አገልግሏል። በፍጥነቱ፣ በጎል ማስቆጠር ችሎታውና በክንፍ ላይ የሚያመጣው አደጋ የዩናይትድ ቁልፍ ተጫዋች አንዱ ሆኖ ቆይቷል። በተለይ በአንድ ወቅት ራሽፎርድ በሊጉ እጅግ አደገኛ አጥቂዎች መካከል መቆጠር ጀምሮ ነበር። የእሱ ፍጥነት፣ ከተከላካዮች ጀርባ መሮጥና ከርቀት መምታት ችሎታ ለተቃዋሚዎች ትልቅ ስጋት ነው። አሁን ግን የክለቡ አዲሱ አቅጣጫ ራሽፎርድን እንደገና በተሻለ ሁኔታ ለመጠቀም
የሚያስችል እቅድ እንዳለው ይገልጻል። ማይክል ካሪክ ተጫዋቹን አቅም በማመን እና በትክክለኛ ስርዓት ውስጥ እንደገና እንዲያስብ ሊያደርገው ይችላል። ራሽፎርድ በቀጣዩ ሲዝን ለዩናይትድ አስፈላጊ ሚና እንዲኖረው ከተፈለገ የቀድሞውን የጎል አቅም እንደገና ማሳየት ይኖርበታል። የተጫዋቹ መነሳሳት፣ የአካል ዝግጅትና በሜዳ ላይ ያለው ቁርጠኝነት ትልቅ ሚና ይጫወታል። በቅርቡ ብዙ ክለቦች ራሽፎርድን ለማስፈረም ፍላጎት እንዳሳዩ የሚገልጹ ወሬዎች ቢኖሩም ዩናይትድ አሁን ለመሸጥ ሳይሆን እንደገና እድል ለመስጠት እያሰበ ይመስላል። ለማንቸስተር ዩናይትድ ይህ ውሳኔ ትልቅ ሊሆን ይችላል። ራሽፎርድ የቀድሞ አቋሙን መመለስ ከቻለ ቡድኑ ከፊት መስመር ብዙ ጥቅም ሊያገኝ ይችላል። አሁን የሚጠበቀው ጥያቄ አንድ ነው። ማርከስ ራሽፎርድ በኦልድ ትራፎርድ ተመልሶ የቀድሞውን ብርታት ማሳየት ይችላል ወይስ የዝውውር ገበያው አዲስ ምዕራፍ ይከፍትለታል? ይህ የራሽፎርድ ጉዳይ በቀጣዩ ሲዝን ከሚከታተሉ ትልቅ የማንቸስተር ዩናይትድ ታሪኮች አንዱ ይሆናል። ቀጣዩ ዜና በ2026 የዓለም ዋንጫ አስደናቂ ብቃት ካሳዩ ተጫዋቾች አንዱ የሆነው የቮዚኛ የወደፊት ጉዳይ እንመለከታለን። የአሜሪካዊ ክለብ ኢንተር ሚያሚ የኬፕ ቨርዴ ብሔራዊ ቡድን ግብ ጠባቂ ቮዚኛን ለማስፈረም ፍላጎት እንዳሳየ ተገልጿል። የ40 ዓመቱ ግብ ጠባቂ በዓለም ዋንጫው ያሳየው የማይታመን ብቃት ብዙዎችን አስደንቋል። በተለይ ከታላላቅ ቡድኖች ጋር ባደረጋቸው ጨዋታዎች ያሳያቸው ማዳን ችሎታዎች የእግር ኳስ ዓለምን ትኩረት ስቧል። ቮዚኛ በተለይ ከአርጀንቲና ጋር ባደረገው ጨዋታ ያሳየው አፈጻጸም ብዙ የእግር ኳስ ተከታታዮችን አስደንቋል። በጨዋታው የአርጀንቲና አጥቂዎችን ብዙ ጊዜ በመከላከል የቡድኑን ተስፋ እንዲጠብቅ አድርጓል። ይህ ብቃቱ ደግሞ የኢንተር ሚያሚ አመራሮችን ትኩረት ስቧል። ክለቡ በግብ ጠባቂ ቦታው ላይ ልምድ ያለውና በትልቅ ደረጃ ጫናን መቋቋም የሚችል ተጫዋችን ማግኘት እየፈለገ ሲሆን ቮዚኛ ተመራጭ አማራጭ ሆኗል። በተጨማሪም የኢንተር ሚያሚ ባለቤትና አመራሮቹ እንደ ቮዚኛ ያሉ ልምድ ያላቸው ተጫዋቾችን ወደ ክለቡ ማምጣት እንደሚፈልጉ ይታወቃል። ከዚህ በፊትም ክለቡ ታዋቂ ተጫዋቾችን በማስፈረም ትኩረት ስቦ ነበር። ቮዚኛ አሁን ነፃ ተጫዋች መሆኑም የዝውውሩን እድል ከፍ ያደርገዋል። ከፖርቹጋሉ ክለብ ጂዲ ቻቬዝ ጋር የነበረው ውል እስከ ሰኔ 30 ከጨረሰ በኋላ አሁን ያለ ዝውውር ክፍያ ሊፈረም የሚችል ተጫዋች ሆኗል። ምንም እንኳን 40 ዓመት ቢሆነውም ቮዚኛ በልምዱና በጨዋታ ነባቡ አሁንም ትልቅ እሴት እንዳለው ያሳይቷል። በግብ ጠባቂ ቦታ ላይ እድሜ ብዙ ጊዜ ከሌሎች ቦታዎች በተለየ ሁኔታ ስለሚታይ ልምዱ ትልቅ ጥቅም ሊሆን ይችላል። ለኢንተር ሚያሚ ይህ ዝውውር በግብ ጠባቂ ቦታው ላይ መረጋጋት ከማምጣት በተጨማሪ በቡድኑ ውስጥ የልምድ መሪ እንዲኖር ያደርጋል ተብሏል። አሁን የሚጠበቀው ጥያቄ አንድ ነው። ቮዚኛ የኢንተር ሚላን ጥሪ ተቀብሎ ወደ ኤምኤልኤስ ይሄዳል ወይስ ሌላ አዲስ ፈተና ይፈልጋል? የ40 ዓመቱ ግብ ጠባቂ የዓለም ዋንጫው አፈጻጸም በኋላ እንኳን በትልቅ ክለብ ትኩረት ላይ መሆኑ የእግር ኳስ አስደናቂ ታሪኮች መካከል አንዱ ሆኗል። ሌላው ትልቁ የእግር ኳስ ዜና የማንቸስተር ሲቲ ኮከብ አጥቂ ኤርሊንግ ሃላንድ ወደ ሪያል ማድሪድ ደርስ የሚችለው ወሬ የወደፊት የዝውውር ዜና ሆኖ ቀርቧል። እንደወጡት መረጃዎች ከሆነ ሪያል ማድሪድ ሃላንድን ከዛሬ በፊት ጀምሮ በእግር ኳሱ ዓለም ያለውን እድገት ሲከታተል ቆይቷል። ኖርዌይው አጥቂ በ16 ዓመቱ ከኖርዌይ ጀምሮ ባሳየው አስደናቂ ብቃት የብዙ ታላላቅ ክለቦችን ትኩረት ስቦ ነበር። ሃላንድ ከዚያ በኋላ በተለያዩ ክለቦች ውስጥ እያደገ መጥቶ ዛሬ ከዓለም ምርጥ አጥቂዎች መካከል አንዱ ሆኗል። በጎል ማስቆጠር ችሎታው፣ በአካላዊ ጥንካሬውና በሜዳ ላይ ያለው የግብ ስሜት ለማንኛውም ቡድን የሚፈልግ ተጫዋች ሆኗል። ሪያል ማድሪድ በተለይ በአጥቂ ቦታው ላይ የወደፊት እቅዱን ለማጠናከር ሲሰራ ቆይቷል። ክለቡ በታሪኩ ሁል ጊዜ ከዓለም ምርጥ አጥቂዎች ጋር የተገናኘ ሲሆን ሃላንድን ወደ ሳንቲያጎ በርናቦ ማምጣት እንደ ትልቅ የወደፊት ፕሮጀክት ይታያል። ከሪያል ማድሪድ አካባቢ የሚመጡ መረጃዎች እንደሚጠቁሙት የሃላንድ የዝውውር ጉዳይ መቼ እንጂ ይሆን ወይስ አይሆን የሚል ጥያቄ ብቻ እንደሆነ የሚያምኑ አሉ። ነገር ግን ይህ የወደፊት እድል በብዙ ሁኔታዎች ላይ ይመሰርታል። የማንቸስተር ሲቲ በአሁኑ ጊዜ ሃላንድን እንደ ዋና ተጫዋቹ ይመለከተዋል። ክለቡ ከሱ ጋር ብዙ የወደፊት እቅዶች እንዳሉት ግልጽ ሲሆን አንዱን ከዓለም ምርጥ አጥቂዎች መልቀቅ ቀላል ውሳኔ አይሆንም። ሃላንድ በራሱ በበኩሉ ከፍተኛ ምኞት ያለው ተጫዋች ነው። በሙያው ውስጥ ትልቁን የክለብ ውድድር ማሸነፍና ታሪክ መስራት እንደሚፈልግ ይታወቃል። ይህም እንደ ሪያል ማድሪድ ያለ ታላቅ ስም ሊስበው ይችላል የሚል ዘገባዎች አሉ። የሃላንድና የሪያል ማድሪድ ወደፊት ግንኙነት በዓለም እግር ኳስ ከሚጠበቁ ትልቅ የዝውውር ታሪኮች አንዱ ሊሆን ይችላል እና በመጨረሻ የዛሬውን የዝውውር ዜና በአንድ ትልቅ ማጠቃለያ እንደምናየው የዓለም ታላላቅ ክለቦች ቀጣዩን የእግር ኳስ ትውልድ ለመገንባት በትግል ላይ ናቸው። አርሰናል ከባርኮላና ሞርጋን ሮጀርስ ጋር የፊት መስመሩን ለማጠናከር ሲፈልግ፣ ቼልሲና ማንቸስተር ዩናይትድ ደግሞ ወጣት ባለተሰጥኦዎችን በመፈለግ ላይ ናቸው። ከብሩኖ ጉማሬዝ እስከ ቹዋሚኒ ከሳሊባ እስከ ራሽፎርድ ድረስ ብዙ ትልልቅ ስሞች በዝርዝር ወሬዎች ውስጥ ይገኛሉ። ነገር ግን ከሁሉም በላይ የሪያል ማድሪድ እና የሃላንድ
ታሪክ የወደፊት የእግር ኳስ አቅጣጫ ሊቀይር የሚችል ትልቅ የዝውውር ሊሆን ይችላል። ይህ እንግዲህ የዛሬው የዝውውር ዓለም ሁኔታ ነው። ኮከቦች ሊቀያየሩ ይችላሉ። ክለቦች አዲስ ታሪክ ለመጻፍ እየተዘጋጁ ናቸው። ሁሉንም የዝውውር ዜናዎች፣ የመጨረሻ ደቂቃ መረጃዎችና የክለቦችን እቅድ በፍጥነት ለማግኘት ከኛ ጋር ይቆዩ። እኔ ሚሊጌች ነኝ። በዛሬው ቪዲዮ እስከዚህ ነበር። ቪዲዮን ከወዳችሁት ላይክ በማድረግ ለሌሎች እግር ኳስ ወዳጆች በማጋራትና ቻናሉን በመጫን ይደግፉኝ። ቀጣዩን ትልቅ የዝውውር ዜና ለማየት እንደገና እንገናኝ። እስከዚያው ድረስ ሰላም ቆዩ።